ሰላም ሰላም ውድ የዩቲዩብ ተከታታዮቼ ማሮቼ እንዴት ናችሁ? አላችሁ? ወደ ገዳም ልሄድ ነው እና በሶ እያሸኩ ነው ጋይስ። የሆዴ ነገር መቼም አይሆንልኝም። ያው በሶ እንደዚህ እያሸክን ነው ፍቅሮቼ። እዚህ ጋር አንድ 3 ያህል አሸክ ያለው ትንሽ በዛ ብለን ነው የምንሄደው እና ከጠፋሁባችሁ ያው ሄጄ ነው አንድ ለ7 ቀን እዛ ሄጄ ጥሞና ልውሰድ ብዬ ለሁሉ ነገር ጥሞና መውሰድ ጥሩ ነው ጋይስ። እና እስቲ ባለው ነገር ላይ ትንሽ ሄጄ እዛ እንትን ልበል ብዬ ነው የኔ ውዶች። ደህና ናችሁ አላችሁ? እና ከጠፋሁባችሁ ወደዛ ሄጄ ነው። እስቲ የገዳሙን ስም ገምቱ፣ በኮመንት ገምቱ ጋይስ። ኮመንቱ እሺ፣ ኮመንት ላይ አስቀምጡልኝ። ከዛ በተረፈ ደግሞ የክርስትና ስማችሁ አሁን ኔትወርኬ እዛ ኔትወርክ የሚሰራ አይመስለኝም። አይ ቲንክ ኔትወርኬ እስከሚሰራ ያለውን ኮመንት እስከሚጠፋ ኔትወርኬ ማለት ነው ያለውን ኮመንት አያለው። ስለዚህ የክርስትና ስማችሁን አስቀምጡልኝ። ያው በቻልኩት ኃጢአተኛ ነኝ አውቃለሁ፣ ግን ደግሞ በቻልኩት ጸሎት እንዳደረግላችሁ የክርስትና ስማችሁን አስቀምጡ እሺ ውዶቼ። እና እንደዚህ እያሸኩ ነው። አይ ቲንክ ይበቃው ይመስለኛል። እንደዚህ እያደረግን እያሸግን ነው። ከጠፋው ይሳኮር ብታዩ እንዴት እንደሚያሳዝን ለአባቱ ትቼው ነው የመጣሁት እና እዚህ አዲስ አበባ እህቴ ቤት አርፌ ነው ከእሷ ጋር አብረን የምንሄደው። እንዳታስቡ ከማን ጋር ነው የምትሄደው ምናምን ብላችሁ እንዳታስቡ፣ ከእህቴ ጋር ነው የምንሄደው። እንደዚህ እያሻሻኩላት ነው ላግዝሽ ብዬ ስራ እና ከጠፋው ጋይስ እዛን 1 ሳምንት እቆያለሁ። እሺ እንደዛ ብያለሁ። እንግዲህ አልጨምርም ስራም ስላለኝ 1 ሳምንት ግን እዛ እስቲ መቤት ሄደጂ ልጠይቃት። ሁሉ ነገር በጸሎት አይደለም። እዚህ ጋር ደግሞ ውዶቼ ቆሎ እየቀላቀልኩኝ ነው። እንብላ እንትን አለው ሽምብራ፣ ለውዝና ሱፍ እዛ ጋር እንትን ይቀረኛል። እንግዲህ ያው ገዳም ስትሄዱ ቆሎ በሶ ነው የሚበላው። በእኔ ሆድ መውደድ እንግዲህ እግዚአብሔር ይሁነኝ። ለነገሩ ቦታው ስትደርሱ ራሱ ሆነ ቃል ኪዳን አለው። ምግብ ብሉ አይላችሁም። እና እንዲህ እየተዘጋጀው ነው የኔ ውዶች። በስማም እዛ ጋር ኮተታችን እዩት። ገና የትንሹ ነው። 1-2 ሻንጣ አለን እዚህ ጋር። በሶን ጥቅጥቅ አረኩት ጋይስ። በሶን አስገባሁበት ቅድም ያሸኩትን በሶ ስኳር ምናምን። አሁን እዚህ ጋር እንትን ይቀረናል። በቃ ስትሄዱ ግን እንደው መንገድ ያለው ኮተት ውይ ቆሎ እያሸን ነው እዚህ ጋር በጨውና ዘይት። እስቲ አጉርሻቸው ስጫቸው ፍስ አድርገሽ ብሉ። ቆሎ ያማራችሁ፣ ቆሎ አማራችሁ ውዶቼ። አይበዛብንም ግን ቆሎ ብዙ ነው። እሺ እንግዲህ ውዶቼ ይሄ ሁሉ እንቅልፍ መጥቷል። በነገራችን ላይ ከሌሊቱ 2 ሰዓት ነው ይሄን ስቀርጽላችሁ። መቼም ለእናንተ ማሩ ነው የለ 2 ሰዓት ነው ጋይስ። ይሄ ወደ ስንትና ስንት ሻንጣ ሴትዮዋን ይሄንን ትይዣለሽ? እሷ ነች። እኔ ራሴን ብቻ ችዬ ነው የምሄደው። እኔ መሸካከም አልወድም ጋይስ፣ እንደዚህ ገዳም ምናምን ነገር ሲሄድ እና እዛው ስታዩት እንዴት ነው የምመለስ እመስላለሁ። እዛው መቀር ነው መስለው ሁሉ ሻንጣ ይዤ አይመስለኝም። እንግዲህ እናንተ ከፈለጋችሁ እመለሳለሁ፣ ካልፈለጋችሁ ይሳኮር የኔ ፍቅር እዛው ያው እንግዲህ እንደተለመደው አባቱ ጋር ጥዬው የመጣው። በአሁኑ ግን ሻንጣ ይዤ ከቤት ስለወጣ ማለት ነው ጋይስ እንትን አለ። ማሚ የት ልትሄጂ ነው? ዱባይ ልትመለሽ ነው አለኝ የኔ ፍቅር። አይ አይደለም አሜን አልኩት እና እሱን ያው አባቱ ጋር እንትን ብዬ አስቀምጬ 1 ሳምንት ደርሼ እመጣለሁ ወዶቼ። ሻንጣዬ ግን ይሄው እንቅልፍ ድፍት ሊያደርገኝ ነው። ከሌሊቱ 8 ሰዓት ነው መቀርጽላችሁ። አስተካክለን ጨርሰን በሌሊት ስለምንነሳ ማለት ነው። በተረፈ ጋይስ እንዳልኳችሁ የክርስትና ስማችሁን አስቀምጡልኝ። ከጠፋው ፈልጉኝ፣ እመጣለሁ። ወይኔ እንቅልፍ ላይ ያዳፋኝ እኮ ነው። አንቺ እሷ ነች የማታሰረኝ። የስራ ማዕት የለም። ለስሙ እንግድነት ነው ቤቷ የመጣሁት። ትንሽ ቦታ ላውራ ግድ የለም። ማን ስሞታ እያወራሁ ነው። እሺ አታውራም አሉ። እሷ አታውራም፣ ቪዲዮ ልትቀርጽ አታውራም። ግን እኔ ስሞታ እያወራሁ በጣም የሚያስጠረረችኝ። በስራው 2 ሰዓት የመጣሁ እስካሁን አልተኛው። አይኔ ራሱ ያስታውቃል። ሊደፈን ነውና
ይኸውላችሁ አሁን አሽገን ጨርሰን ልንሄድ ነው። እንግዲህ ነገ በሌሊት ነው የምንሄደው። ያለውን ነገር ልንገራታ እሷ ለእኔ ወላዲት አምላክ በብዙ ገበናዬን ሸፋኝ ነች እና ብዙ ቀን ብዙ ጊዜ ብዙ ሌሊት ነግሪያት ያልሰማችን ቀን የለም። የእውነት በእውነት እና እስኪ አሁን ደግሞ ጥግት ልበላትና በደንብ የልቤ ንግር አድርጌ ጉስጉስ ብዬ ልምጣ። ጋይሳ ጉስጉስ ልበልን። መቼም መጉስጉስ ልማዴን ጉስጉስ እኮ ነው የምለው። እንዲህ እንደምትሞጣሙጥ እንደምታዩኝ እውነቴን ነው እኮ አምላኬ ፊትም ጉስጉስ ጌታዊ ማናለኝ ከአትተወኝ እላለሁ። እናቴ ጋም ሄጄ የልቤን እነግራታለሁ። ብዙ ነገር አለው በሰው ልጅ ህይወት ላይ ያው ታውቃላችሁ። እና ባለው ነገር በሁሉም ነገር ቢሆን እስኪ አንዳንዴ ከሰው ይልቅ ከዘመድ አዝማድ ይልቅ ከራሴ ሰው ከምትሉት ይልቅ የእግዚአብሔር ይልቃል፣ የመድኃኔዓለም ይልቃልና እስቲ ያለውን ነገር በቃ ሄጄ እዛ አንድ ሳምንት ጥሞና ልወስድ ነው። ከጠፋውባችሁ ሄጄ ነው፣ ምንም ነገር እንዳታስቡ። ያው ሄዳለሁ ብያችኋለሁ ላይቭ ላይ እና ሄጄ እመጣለሁ። አንድ ለ7 ቀን ያህል ጋይስ፣ ለ7 ቀን ያህል ሄጄ እመጣለሁ። ይሳኮርዬ በጣም ነው የሚናፍቀኝ። ያኔ ታባን ዛሬ ራሱ አባቱ ሲወስደው ማለት ነው ማሚ አንቺ ዛሬ ገና ማለት ነው ዛሬ ገና አሳዘንኩ መሰለኝ። ሻንጣ ምናምን ደግሞ ይዤ ሲያይ ማለት ነው እንትን አረገ ላይክ ይሁን የምመለስም መሰለው ወደዛ ወደ ዱባይ እና ማሚ ዱባይ አንጀቴን በላኝ። እመቤቴን ማለት እንትን አለ። ነጠላም ለብሼ አይቷል። ሻንጣም ይዤለውና አሜን ልትሄጂ ነው? አሜን ልሄድ ነው አልኩት። ከዛ በቃ የሆነ አሜን ነው ወይስ ዱባይ ነው አለኝ። ደግሞ ሻንጣዎቹን ሲያያቅ ማለት ታዲያ አሜን ልሄድ ነው አለ። ታዲያ ለምንድን ነው ሻንጣ ያልሺው? አትመጪም? አሜን ሄደሽ አይደለም የምትመጪው አለኝ። የልጅ ነገር ብዙ ነገር አላስረዳው አይገባውና አይ ትንሽ ቆያለሁ ሳኮርዬ እንዳረብሽ ምናምን ብዬ አባቱ ጋር ሄደ። ዛሬ ግን ክፍት አለው የሆነ በቃ ክፍት አለው ምናምን ነገር ጋይስና እኔንም እግዚአብሔር አምላክ እስቲ በሰላም ይመልሰኝ። ዋው እዛ ሄጄ ነው እና ጥሞና ልውሰድ በራሴ ነገር ላይ እስቲ ባለው ነገር ላይ ያው በትዳርም ላይ ቢሆን ባለ ያኔ እንዴት ብዬ ልናገር ማለት አንዴ ለሰው እንዲህ ብላችሁ የማትናገሩት ነገር አለና በጸሎት ኃይል የሚፈታ ነገር ሊሆን ይችላልና እስቲ ቆይ መጀመሪያ ራሴ ልሂድና ራሴ ጋር ያለ ችግር አንዳንዴ አታውቁትም። ራሳችሁም ላይ የሆነ ችግር ሊኖር ይችላል፣ አይታወቅም። አንዳንዴ ሁሌም ቢሆን አንድ ሰው እኔ የምሰራው ነገር ልክ ነው፣ እያደረኩ ያለው ነገር ልክ ነው ሊል ይችላል። ግን ደግሞ ከሌላ ሰው አንጻር ከሁኔታዎች አንጻር ያ ሰው ጥፋተኛም ሊሆን ይችላል፣ አላውቅም። ብቻ ግን እኔ ራሴን እስቲ በእግዚአብሔር ፊት ላሳየ እናቴ ደጅ እስቲ እውነት ለመናገር አስቤው አይደለም፣ የእሷ ስራ ነው እመቤቴ። እኔ አስቤውም እንዲህ ለመሄድ ምናምንም አልተነሳውም። በቃ ድንገት ነው አንድ እህቴ እንደዚህ ምናምን ስትለኝ ድንገት በቃ ለምን አትሄጂም ስትለኝ እውነትም ሳስበው እስቲ ለምን ደርሼ አልመጣም፣ ስራም ቢሆን ይቆየኝ ሁሉ ነገር ያው ከእንትን በፊት ነው በኋላ ነው አልኩኝና እስቲ ስራም ካለ ስራዬን ጋብ ሰጥቼ ሄጄ ልመለስ ብዬ ነው ውዶቼ። ስለዚህ አንድ 7 ቀን እሄዳለሁ። በቀን ስትርትር ብዬ እንትን እላለሁ እና ልንሄድ ነው። አሁን ሌሊት 10 ሰዓት ነው ጋይስ፣ ሌሊት 10 ሰዓት ነው። ወላ አልተኛንም። እቴ ቤት መጥቼ ነው ዋይዘዊ እዚህ አዲስ አበባ እቴ ቤት መጥቼ ነው በዚህ በኩል ላምበረት ስለምንሄድ ማለት ነው። እና ለዛ ነው ውዶቼ፣ በጣም ነው የምወዳችሁ፣ በጣም ነው ውድድድ ማረጋችሁ፣ በጣም ነው የምትናፍቁኝ። ከጠፋውባችሁ የይሳኮር ያኮልታፋ አፍ ከጠፋባችሁ እኔ የለውም። ለዛ ነው አንድ 7 ቀን ታገሱኝ። እስከዛ እኔ እስከምመለስ ግን ጋይስ ፕሊዝ ሰብስክራይብ እያደረጋችሁ እስቲ አንድ 40 ሺህ ያስገብታችሁ ጠብቁኝ። አሁን 30 ምናምን ነው 38 ምናምን ነው። አንድ 40 ሺህ ያስገብታችሁ ጠብቁኝ። አካውንቴን ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ በጣም ነው የማመሰግን ውዶቼ። በጣም ነው የምወዳችሁ።